የቪዲዮ ምንም በቂ ገንዘብ ሳልቆጥብ ኦር ሴቭ ሳላደርግ እድሜ ሄዶብኛል። ነገር ግን ካሁን ጀምሮ ይህንን ልማዴን ማዳበር እፈልጋለሁ። ስለዚህ ከየት ልጀምር ለምትሉ ነው። ለእናንተ ብቻ ሳይሆን አሁን ላይ ኢንካሜ ጥሩ ነው፣ ነገር ግን እንዴት መቆጠብ እንዳለብኝ ግራ ገብቶኛል። በምን መልኩ የገንዘብ አያያዜን ካሁኑ ባስተካክል ነገ በለጋ እድሜ ሀብት ማፍራት እችላለሁ ለምትሉ ነው። አሁን የጠቀስኳችሁ አይነት ሰዎች ከሆናችሁ then keep watching። ስለዚህ በዛሬ ቪዲዮ እንዴት አግሬሲቭሊ ሴቭ እንደምናደርግ የማሳያችሁ ይሆናል። ይህንንም እንድታደርጉ የሚጠቅማችሁን 5 ቲፖች የማሳወቃችሁ ይሆናል። ብርክቲ ነኝ ከፕሮዳክቲቭ ሀበሻ፣ አብራችን ቆዩ። ምን ማለት ነው አግሬሲቭሊ ሴቭ ማድረግ ማለት የሚል ጥያቄ ልታነሱ ትችላላችሁ። let's start with the definition። ኖርማሊ ብዙ ሰዎች ሴቭ ያደርጋሉ፣ ግን አሁን አግሬሲቭሊ ሴቭ ማድረግ ትንሽ ከዛ ለየት ያለ ነው። እንዴት ሲባል ሴቭ የምናደርገው ከምናገኘው ወርሃዊ ኢንካማችን 50 or 60% of it ነው ማለት ነው። so we save 50 or 60% of our income። በኤግዛምፕል ላሳያችሁ። ለምሳሌ አንድ ሰው በወር $5,000 የሚያገኝ ቢሆን ያንን ከዛ ላይ 60% ሴቭ ላርግ ቢል ስንት ሴቭ ያደርጋል? በወር $3,000 ለሴቪንግ ብቻ ያስቀምጣል ማለት ነው። የተቀረው ለሌላ ነገር መጠቀም ይችላል። አግሬሲቭሊ ሴቭ ማድረግ ማለት ከተለመደው የገንዘብ ቁጠባ ከፍ አድርጎ ፐርሰንቱን ገንዘብ ማስቀመጥ እና ይሄ አንደኛ ነገር ፋይናንሻል ጎል ካለን ይጠቅመናል። ሁለተኛ ደግሞ እንዳልኳችሁ ጊዜ ከሄደብን እስካሁን ሴቭ ሳናደርግ እስካሁን ምናልባት ስንበትን ወር በትክክል ሳንጠቀም ገንዘባችንን ጊዜው ከሄደብን አሁን ደግሞ ከምናገኘው ብዙውን ፐርሰንቴጅ ለሴቪንግ እናስቀምጣለን ማለት ነው። ስራዬ ብለን ገንዘብ መቆጠብ ማለት ነው። ነገር ግን ይህ ማለት ቤሲክ ነሰሲቲያችንን ደግሞ ከቨር ማድረግም ይኖርብናል። ላይክ እየተራብን ምናልባት በቂ ገንዘብ ለነሰሲቲያችን ለሚያስፈልገን ሰርቫይቭ ለማድረግ ለሚያስፈልጉን ነገሮች በቂ ገንዘብ ሴት ሳናደርግ ሴቪንግ ላይ ፎከስ እናድርግ ብቻ ማለትም አይደለም። ፈርስት ሜክ ሹር ነሰሲቲያችሁን ለመኖር የሚያስፈልጋችሁን ነገሮች ከቨር አድርጋችሁ እዚህ ነገር ላይ ብታተኩሩ የተሻለ ነው። ልዩነቱ ምንድን ነው? ነሰሲቲ ፎከስ የምታደርጉት እዚህ ጋር ለነሰሲቲያችሁና ለሴቪንግ ብቻ ነው ማለት ነው። ይሄ ፍላጎቶቻችሁ ለምሳሌ ውጪ ወጥቶ መብላት ኦር ትራቨል ማድረግ ዋንስ ኢን አ ዋይል፣ ይሄ ለግዠሪ የምንለው ወይንም ኤክስትራ ከነሰሲቲ ውጭ ላሉ ነገሮች ግን ቦታ አትሰጡም ወይ ገንዘብ አታወጡም። instead of doing that ሴቭ ታደርጋላችሁ which makes the percentage increase። ሴቭ ለምታደርጉት ፐርሰንቴጅ የሚጨምረው ለዛ ነው። because እዚህ ጋር ከሌሎች ፍላጎቶቻችሁ ቀንሳችሁ ሴቭ ስለምታደርጉ። በሚገርማችሁ ሁኔታ አሜሪካ ውስጥ ፐርሰናል ሴቪንግ ሬት 3.4% ነው። ይሄ ዴታ ሪኮርድ የተደረገው ጁን 2024 አካባቢ ነው። just 2 years ago፣ ብዙ ሩቅ አይደለም። ምንድነው ይሄ የሚያሳየው? ብዙ ሰዎች አግሬሲቭሊ ሴቭ እያደረጉ እንዳልሆነ። የአሜሪካን ሲቲዘኖች ወይም እዚህ ሀገር የሚገኙ ሰዎች ሴቭ የሚያደርጉት 3.4% ነው። ገብቷቸዋል? የፐርሰናል ሴቪንግ ሬታቸው 3.4% ነው which means ያን ያህል ብዙ አይደለም። which also means aggressively ሴቭ እያደረጉ አይደለም ማለት ነው። ሌሎች ነገሮች እየተጠቀሙ ነው ያሉት። this is why it's very important for us to focus on aggressively saving money ማለት ነው። alright, ይሄን ከተባባልን ወደ ቲፖቹ እንሂድ። የመጀመሪያው ቲፕ ሴቭ ለማድረግ aggressively ሴቭ ለማድረግ የሚጠቅማችሁ አንደኛው pay yourself first or ራሳችሁን መጀመሪያ ክፈሉት። ምን ማለት ነው ይሄ? የሚያስፈልጓችሁን ኮስቶች ከቨር ካደረጋችሁ በኋላ which means የሚያስፈልጓችሁ ኮስት ሲባል ደግሞ እንደ water bill, electricity bill, rent or mortgage፣ ግሮሰሪ የመሳሰሉት ከቨር ካደረጋችሁ በኋላ ይሄ ሰርቫይቭ ለማድረግ የሚያስፈልጋችሁን ኮስት ከቨር ካደረጋችሁ በኋላ የተቀረውን ወስዳችሁ ወደ ሴቪንግ አካውንታችሁ ማስገባት ማለት ነው። that way it forces you to save your money ማለት ነው። ለሌላ ነገር ስፔንድ እንዳታደርጉ ቶሎ አካውንት ውስጥ ማስገባታችሁ ይጠቅማችኋል። ሌላ ነገር ላይ ስፔንድ ከማድረግ ቶሎ ይቆጥባችኋል ማለት ነው። ሌላው ራሳችሁን ፔይ የምታደርጉበት መንገድ ምናልባት 9 to 5 ስራ ካላችሁ ሳላሪያችሁን 401k ማች ማድረግ ትችላላችሁ። እንደገና ቅድም እንዳልኳችሁ ሴቭ ስታደርጉ ደግሞ ወይንም የተወሰነ ገንዘብ አንስታችሁ ወደ ሴቪንግ አካውንታችሁ ስታስገቡት ሁሌ ማኑዋሊ ባታደርጉት ይመረጣል።
ጀስት ሀቢቱን እንድትለምዱ ቶሎ ማለት ነው። ሶ አውቶሜት ማድረግ ትችላላችሁ። አካውንታችሁን ሴት አፕ አድርጋችሁ ወር በገባ በዚህ ቀን ኦር በዚህ ሳምንት ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በወር ውስጥ ሊሆን ይችላል ሴቭ የምታደርጉት በዛ ቀን ውስጥ ከአካውንታችሁ አንስቶ ኢንካማችሁ የሚገባበት ቼኪንግ አካውንት አለ። ከቼኪንግ አካውንታችሁ ቀጥታ ወደ ሴቪንግ አካውንታችሁ እንዲሄድ አውቶሜት ማድረግ ትችላላችሁ። ላይክ ማኑዋሊ you don't have to do that yourself all the time. so ያም የሴቪንግ ልምዳችሁን ቶሎ እንድታካብቱ ፍሪክሽን እንዳይኖረው ይረዳችኋል። ኦብቪየስሊ ሁለተኛው ደግሞ ትራክ ዮር ስፔንዲንግ። ስፔንድ የምታደርጉትን የምታወጡትን በካሽም ሆነ በካርድ ትራክ አርጉት፣ ተከታተሉ። ኦኬ ብዙዎቻችን ካሽ እንይዛለን ብዬ እኔ አላምንም፣ ግን የምትይዙ ካላችሁ ላይ ትንሽ ብርም ቢሆን በካሽ የምትጠቀሙ ነገር ካለ ትንሽዬ ኖትቡክ እዚህ ገለኝም አሳያችሁ ነበር። ትንሽዬ ኖትቡክ ኪሳችሁ ውስጥ ወር የምትቀመጥ ወር ቦርሳችሁ ውስጥ የምትቀመጥ ስክሪፕቶም ይዛችሁ ኤቭሪ ታይም ካሻችሁን ስታወጡ እዛች ላይ ጻፉ ማድረግ ትችላላችሁ። ኦር ሪሲት ስትቀበሉ ሪሲቱን አስቀምጣችሁ ቦርሳችሁ ውስጥ ወር ዋሌታችሁ ውስጥ ከዛ ቤት ስትመጡ ከመተኛታችሁ በፊት ስንት አወጣው የሚለውን ብትመዘግቡ የተሻለ ነው። ሶ ዳት ዌይ ገቢና ወጪያችሁን አዌር እንድትሆኑ ይረዳችኋል ማለት ነው። ይሄን ያክል ገንዘብ አውጥቻለሁ ግን አይ ዶንት ኖ ስንት እንዳወጣው፣ እንደው ፔቼክ ቱ ፔቼክ ነው እየኖርኩ ያለሁት፣ እንደገና ስትሬስ ምናምን የሚለው ነገር ብዙ ስትራግል አታደርጉም በዚህ መንገድ ከሄዳችሁ። ቢካዝ ስንት እንደወጣ ስለምታውቁ፣ ስንት እንዳላችሁ፣ ስንት እንደቀራችሁ አዌር ስለምትሆኑ ሶ ካላስፈላጊ ወጪ ትቆጠባላችሁ። ከዚህም በፊት እንደጠቀስኩት ኤክሴል ትራኪንግ ሺት በፕሮዳክቲቭ አበሻ ስር ተዘጋጅቶላችኋል። እኔ የምጠቀመው ነው ለእናንተ ያመጣሁት። በጣም ኦርጋናይዝድ እንድሆን ገቢና ወጪ እንድመለከት የመሳሰሉት ስለረዳኝ እናንተን የሚረዳችኋል ብዬ አብዛኞቻችሁ ወስዳችኋል። ስቲል ይህን ቪዲዮ ፎር ዘ ቬሪ ፈርስት ታይም የምታዩና ኢንትረስት ያላችሁ ካላችሁ $5 በታች በሚቀመጠው ስልክ ቁጥር ዜል አድርጋችሁ ይህንኑ ሪሲታችሁን ደግሞ በዚሁ ስልክ ቁጥር ልካችሁ ስምና ኢሜይላችሁንም አብራችሁ ብትልኩ በኢሜይላችሁ የሚደርሳችሁ ይሆናል። እሱ ብቻ ሳይሆን ትራከሩን ኤክስፕሌን የሚያደርግ አጠቃቀሙን፣ አንዳንድ ተርሚኖሎጂዎች ሜይ ቢ ፋይናንስ ባክግራውንድ ከሌላችሁ ግራ እንዳይገባችሁ የፒዲኤፍ ፋይሉ ደግሞ በደንብ ጋይድ የሚያደርጋችሁ አብሮ ፒዲኤፍ ፋይልን ስለተካተተ confused አትሆኑም ብዬ አምናለሁ። ግን if you also have any questions just feel free to reach out በዚህ ቁጥር ከግዛችሁ በኋላ ግራ ከገባችሁ ማለት ነው። anyways እንዲህ አይነትም ትራከር መጠቀም ቻላችሁ because በጣም ኦርጋናይዝድ ያደርጓችኋል። trust me የሚጠቀሙ ሰዎች ያውቃሉ። ሶስተኛው ደግሞ it is cutting down expenses already. so ሶስተኛው ቲፕ ደግሞ is cutting down expenses ምን ማለት? መጀመሪያ በህይወታችሁ የሚያስፈልጋችሁ ነገር ጠንቅቃችሁ ማወቅ አለባችሁ። ሰርቫይቭ ለማድረግ ምን ያስፈልገኛል? ለእነዚህ ወጪዎቼ ምን ይመስላሉ? አንዳንዴ ደግሞ ሚስሌኒየስ ኮስቶች ሊኖሩ ይችላሉ። ማለት ያልታሰበ ወጪ ማለት ነው። ፍላጎትም ሊኖረን ይችላል። አዲስ እንደዚህ ነገር ወጣ ሲባል ወር ባይወጣም ልብስ ምናልባት መግዛት ብንፈልግ፣ የሆነ ነገር አፕግሬድ ማድረግ ብንፈልግ ምናወጣቸው ግን ፕላንድ ያልሆኑ ኮስቶች ሊኖሩ ይችላሉ። ቤዝድ ኦን አወር ዋንትስ ምናወጣቸው ኮስቶች አሉ። እነዚህን ለይቶ ማወቅ ያስፈልጋል። ማስቀድመው ምንድን ነው የኔ ፕራዮሪቲ when it comes to my finances ምንድን ነው የሚለውን ግልጽ ሊሆንልን ይገባል። በየትኛውም እድሜ ክልል ላይ ብንሆንም ገብቷችኋል። as long as ኢንካም ካለን የምናገኘው ገንዘብ ካለን ያ ገንዘብ ስራ ላይ መዋል አለበት አይደለ? ስለዚህ ምናውለው ግን ምን ላይ ነው የሚለውን ፕራዮሪቲ ኦር ምናስቀድመውን ነገር ማወቅ አለብን። ያን ካላወቅን አሁን የምላችሁ ቲፕ ግራ ሊያጋባ ይችላል። ምኑ ጋር ልጀምር ራሱ ሊያስብል ይችላል። የምትጀምሩት ሰርቫይቭ ለማድረግ ምን ያህል ገንዘብ ያስፈልገኛል በወር $2,000 $1,000 እንደ ላይፍ ስታይላችሁ እንዳለባችሁ ብድር ምናምን ነው። ያው እዚህ ሀገር ያለ ብድር ስለማይን ነው ኖርማላይዝ ተደርጓል። ግን ኤኒዌይዝ እንደ ላይፍ ስታይላችን ማንትሊ ኮስታችን ዲተርሚን ይሆናል ማለት ነው። ፕራዮሪቲያችሁን መጀመሪያ ካወቃችሁ ሌላው አላስፈላጊ ለሆነ በተለይ ደግሞ ገንዘብ ታይት በሆነበት ጊዜ በተለይ ኢኮኖሚው የሆነ በቃ ምንም ማያስተማመንበት ጊዜ ላይ ካለን which አሁን ላይ ያለን ጊዜ አንድ ሪሰሽን ውስጥ ሊሆን ይባላል፣ the great depression ሊደገም ነው የሚባል ነገሮች እንሰማለን። you don't really know what's going to happen in a few years, not even in a few years. በቃ a lot of things including the economy በጣም አንሰርተን የሆነበት ጊዜ ላይ ነው ያለን። እንዲህ አይነት ታይሞች ላይ ያዝ ማድረግ ያስፈልጋል። አሴት ላይ ኢንቨስት የምናደርግ አቅሙ ደግሞ ካለን ይሄ ዝም ብሎ ቴክኒኪው ላይ ሳይሆን
አሴት መያዝ ያስፈልጋል። ነገ ብትሸጡት ብትለውጡት የሚያተርፍላችሁ ነገር ላይ እሱን ስል ጀስት ቃል ብቻ ሳይሆን አይምሮ ላይ ራስ ላይ ስኪል ላይ መስራት ያስፈልጋል። ራይት ነገ ብትቀጠሩ ያላችሁ እውቀት ያስቀጥራል ወይ የሚለው ዲፔንድ ያደርጋል። ሶ ላይክ ኮርሶች ምናምን መጠቀም ሊሆን ይችላል፣ መማር ምናምን ሀሳባችሁን ላስፋ ብዬ ነው እዚህ ውስጥ የምገባው። ጀስት አሴት ሲባል እቃ፣ መሬት፣ ቤት ምናምን ነገር እንዳይመስላችሁ። So you really have to know what's my priority, what do I need to invest on, ምን ያህል ሴቭ ማድረግ አለብኝ የሚለውን ግልጽ ሊሆን ይገባል። ያ ግልጽ የሆነ ጊዜ ኮስታችሁን መቀነስ ያን ያህል ላይከብድ ይችላል። It's going to be very easy ማለት ውስጣችሁ ውስጥ ግብ አትገቡም because you know your priorities ምን ማስቀደም እንዳለባችሁ ታውቃላችሁ። So you're like no ይሄን አልፈልግም። ለምሳሌ ከዳላስ ዲሲ መሄድ የሚፈልግ ሰው መሀከል ላይ ወደ ሌላ ቦታ የሚወስደው መንገድ ቢኖር ያ ሰው በዛ መንገድ ይሄዳል እንዴ? አይሄድም። ራይት ቀጥታ ፕራዮሪቲው መድረስ የሚፈልገው ከዳላስ ተነስቶ ዲሲ ነው። So DC is the final destination. So any መንገድ any road that leads to elsewhere የሰው አይጠቀመው ማለት ነው። So same thing እዚህም ጋር ስንመጣ ፋይናንሻል ጎል አለን። ዲሲው ፋይናንሻል ጎል ነው እንበል። ያ ፋይናንሻል ጎል could look different things for everyone ግን የሆነ በቃ ፋይናንሻል ጎል አላችሁ። እዛ ጋር ለመድረስ የምትጠቀሙት መንገድ አለ። ያን መንገድ ተከትላችሁ የምትሄዱት ከዛ መንገድ ወጣ የሚያደርጋችሁ ነገር ከመጣ ግን ለእናንተ it's very easy ዶጅ ለማድረግ እና just የጀመራችሁትን መንገድ ለመከተል። So this is why I'm saying ፕራዮሪቲያችሁን የምታስቀድሙት ነገር ስታውቁ እንዲህ አታርጉ ለሚባለው ነገር አይከብድም ላለማድረግ። ገብታችኋል? ብዙ ላይክ ፍሪክሽን አይኖረው። አንድ እሱ ነው። ሌላው ከት ዳውን ስታደርጉ ከምንስ ልጀምር የሚል ቀጣይስ ምን ላድርግ? ኦኬ ፕራዮሪቲ ምናምን አወኩኝ፣ ቀጣይስ ምን ላድርግ ሲባል ከፕራዮሪቲያችሁ ውጭ ያሉ ነገሮች ምናልባት ሰብስክሪፕሽኖች ሊኖሩ ይችላሉ። አንዳንዶቹ የተረሱ፣ አንዳንዶቹ ስፐንት ሀብ ምናምን ነገር ያላችሁ እነሱን ነገሮች ከት ማድረግ ሊሆን ይችላል። ኮስታችሁን የምትዘጓቸው ነገሮች ሊሆን ይችላል። እሱን ወደ መዝጋት ወደ ድርጊት ነው የምትሄዱት ማለት ነው። ኢንፎርሜሽኑን ይዛችሁ አክሽን አለመውሰድ ማለት ምንም ለውጥ አያመጣም ማለት ነው። ላይክ ባስኬትቦል እያነጠራችሁ፣ እኔ ባስኬትቦል ሃይስኩል ላይ ተጫወትኩ ነው። እያነጠራችሁ እንትን ብላችሁ በቃ የተለያዩ ኦፖነንታችሁን አልፋችሁ ምናምን ልክ ባስኬትቦል ላይ ስትደርሱ ሹት አለማድረግ ማለት ነው። ገብታችኋል? ስንቱን አልፋችሁ ሄዳችሁ ኤንድ ፖይንታችሁ ላይ ስትደርሱ ሹት አለማድረግ ማለት ኢንፎርሜሽን ሁሉ አውቃችሁ አክሽን አለመውሰድ ማለት ነው። ሰው አሁን እዚህ ጋር የምትሰሙት ነገሮች በጣም ቫልዩብል የሆኑ እውነት ብተገብሯቸው በህይወታችሁ ውስጥ በተለይ በፋይናንስ ጉዳይ አንድ ስቴፕ እንድትራመዱ የሚያደርጋችሁ ነው እና don't just watch this video, actually take action። ሌላው ምናልባት ከሪንግ ሰብስክሪፕሽንስ ምናምን ቀጥሎ if you have to ግዴታ ከሆነባችሁ ደግሞ maybe moving to a cheaper place or a cheaper area። አንዳንዴ እኮ ስቴትም እንቀይራለን አይደለ? የሆነ ስቴት እኮ ቺፐር ነው ሲባል ስራ እስካለ ድረስ ምክንያቱም ስራ አስፈላጊ ነውና ሆፕፉሊ እናገኛለን ብለን ሙቭ እናደርጋለን ወደ ሌላ ስቴት ወይንም ባለንበት ከተማ ውስጥ ያው ከተማው የሆነ ቦታ የሀብታም ቦታ ነው እና ሊቪንግ ኮስቱ በጣም ሃይ ነው። የሆነ ቦታ ደግሞ ሬላቲቭሊ ማኔጀብል የሚሆንበት ቦታ አለ። ሶ ኢቨን ሌላ ስቴትም መሄድ ላይ ይጠበቅባችሁ ይችላል። እዛው ከተማ ውስጥ ሰፈር መቀየር ሊሆን ይችላል። ኦር እዛው ስቴት ውስጥ ሆኖ ከሆነ ከተማ ሌላ ቺፐር የሆነበት ከተማ መኖር ሊሆን ይችላል። ሶ እንደዚህም አይነት አክሽን መውሰድ ካለባችሁ ሜቢ you might have to do that. So think about it። ግዴታ ከሆነ you can do that. This might be a hard one ግን ሌላው ሰዎች የሚያደርጉት በተለይ አሁን ሜንሽን ማድረግላችሁ ገንዘብ በጣም ታይት የሆነባቸው ሰዎች የሚወስዱትን ድርጊት ነው እና ይሄ ሌላኛው ድርጊት ምንድነው? a no spend year ወይንም a no spend week በጣም አነሰ ከተባለ ማለት ነው። በጣም አነሰ ከተባለ ደግሞ a no spend day ያው ከቃሉ እንደሚያሳውቀው ለአንድ ቀን ሙሉ ምንም ስፔንድ አለማድረግ ነው። ለአንድ አመት ሙሉ ምንም ስፔንድ አለማድረግ ነው። which means ፍላጎቶቻችሁ ላይ ማለት እንጂ necessityያችሁ ላይ ማለት አይደለም። so እንደዚህ አይነት ታይት በሆነበት ጊዜ የሚወሰዱ ድርጊቶችም አሉ። if you feel like you're in that position, that's something you may want to consider። አራተኛው ደግሞ እንደነገርኳችሁ ከዚህ በፊት አንድ ሙሉ ቪዲዮ በዚህ ጉዳይ ሰርቻለሁ። open a high yield savings account or ባጭሩ HYSA። okay ይሄ አካውንት ሴቭ የምታደርጉበት አካውንት ነው። ለምንድን ነው ይሄን መክፈት ያስፈለገው? ለምን እኔ ትራዲሽናል ባንክ እንደ ቼስ እንደ ዩኤስ ባንክ እንደ ዌልስ ፋርጎ አሉ የተለያዩ ባንኮች ቼኪንጋችን ምናምን ምናስቀምጥበት ሰው ዋይ ኖት ቼኪንግ ባለበት ሴቪንግ ነው ማላስቀምጥ ምትሉ ከሆነ ፐርሰንቴጃቸው እየተመታ ነው በአጭር ቋንቋ ለሚጅሳዩታ ኢንፋክት let me read you ሶፋ ያወጣው ጥናት የሚያሳየው it says for example the typical savings account
at a traditional bank pays 0.46% as of the summer of 2024. ቅርብ ጊዜ ከሁለት ዓመት በፊት ትራዲሽናል ባንኮች እነ ቼስ እና ምናምን ሜንሽን ያደረኳቸው የሚከፍሉት 0.46% ነው ኢንተረስት ማለት ነው ወለድ። ሴቭ በማድረጋችሁ ገንዘባችሁን 10,000 ሆነ 5,000 100,000 ሆነ በማስቀመጣችሁ ከዛ ቀመጣችሁት ላይ 0.46% የሚሰጧችሁ። አንዳንዴ ምናልባት ገንዘባችሁ አሁን ከፍ ሲል ትንሽ ፐርሰንቴጁ ከፍ ሊል ይችላል። ኢቨን አረ ትራዲሽናል ባንክ ላይክ እንደ 100,000 እንደምናምን ሲሆን አንዳንዴ ሎክድም ይሆንና እንደዚህ አይነት ቤኔፊት ታገኛላችሁ ይላሉ። ብቻ there's just a lot of information around that so you can check it out. ግን normally ያለውን ዴታ ነው የነገርኳችሁ ያለው. And it says it goes on to say but you might find a high yield account at an online bank that's paying over 4% or more instead. ነገር ግን ከ4% እና ከዛ በላይ even አንዳንዴ they go up to 5% የሚከፍሉ ኦንላይን ባንኮች ታገኛላችሁ። so basically high yield savings account የሚባሉት እነሱ ናቸው። የተሻለ ወለድ የሚሰጡ ናቸው። በተለይ ገንዘባችሁ ደግሞ ከፍ ባለ ቁጥር ፐርሰንቴጁ ከፍ ሊል ይችላል። ምናልባት you might start with like a 3.6 or 5%. ከዛ 10,000 20,000 30,000 እያደረጋችሁ ደግሞ ስትሄዱ ያ ፐርሰንት can go up to 3.8 to 4 ኦፈር እንደምያደርጉት እንዲያደርጋልና እስከዛ ድረስ ይችላል። So imagine እዛ ጋር 0.46 ነው። Zero. It's not even 1%, you guys. It's not even 1%. ይሄ ግን 4 ነው፣ 4%. So anyways የተሻላችሁን መምረጥ ነው። እንደኔ እንዳለኝ ኢንፎርሜሽን ይጠቅማል ብዬ ደግሞ ለሀበሻው ኮሚኒቲ ኢንፎርሜሽን ማቀበላችሁ high yield savings account ብትከፍሉ ነው። because እዛም ጋር ሴቭ እያደረጋችሁ ነው፣ እዚህም ጋር ሴቭ እያደረጋችሁ ነው። but just make sure FDIC insured መሆኑን make sure አድርጉ፣ አለበለዚያ ትበላላችሁ። make sure ሌላ ደግሞ hidden fee ምናምን የለውም። ይሄ ወራዊ ክፍያ፣ ሌሎች ይሄ የተደበቁ hidden feeዎች አሉ። እነሱ አለመኖራቸውን ቼክ አድርጉ፣ አንብቡ፣ ተረዱ፣ ግቡበት። አምስተኛውና መጨረሻው ደግሞ ዌል ሴቭ ለማድረግ ምን ያስፈልጋል? ኢንካም ያስፈልጋል አይደል? ሴቭ የምናደርገው ነገር ሲጀምር ያስፈልጋል። so what you might do is actually start a side hustle. አሁን ላይ ሳይድ ሀስል አዲስ ነገር አይደለም። እውነት ለመናገር ኢንፎርሜሽን የማናነብ የማንሰማ ሰዎች ካልሆንን በስተቀር ያሉትን ሳይድ ሀስሎች ይጠፉናል ብዬ አላምንም። እንደ ኮል ሴንተር ምንድነው ኮል ሴንተር አሲስታንት ነው የሚባለው፣ ይሄ ስልክ የሚቀበሉ ምናምን እንደነሱ አይነት አሉ። የራሳችሁን እንትን የምትጀምሩበት አውቃለሁ። አሁን ኢትዮጵያ ራሱ እንደዚህ የሚያደርጉ ልጆች በጣም እሳት የሆኑ በጣም ጎበዞች make me proud በጣም ደስ የሚሉኝ ሰዎች እና ኢትዮጵያም እንደዛ ተጀምሯል። አይ ዶንት ኖ እዚህ ሀገር እንደዛ ማድረግ አትችሉ፣ ካፒታል ሊያስፈልጋችሁ ይችላል። አምና 100% ሹር፣ ብዙ ኢንፎርሜሽን የለኝም ግን በግልም ይቻላል። እዚህ ግን ደግሞ በኦንላይን ከቤታችሁ ናችሁ ሄድሴታችሁን አድርጋችሁ ደግሞ ተቀጥራችሁ በሰዓት ይከፈላችኋል። ሰው ኢማጂን ቤት ውስጥ ናችሁ፣ በተለይ ስቴይ ሆም ማሞች ኦር ቤት ውስጥ ያላችሁ ሰዎች ወይንም ስራችሁ መቀየር የምትፈልጉ ኦር ካላችሁ ስራ በተጨማሪ ትንሽ እንደ ሳይድ ሀስል ነገር የምትፈልጉ ከሆነ አሉ የተለያዩ እንደዚህ ስራ ኦፈር የሚያደርጉና just check them out። ምናልባት I'll do my research and I know a few resources around this ግን ሙሉ ኢንፎርሜሽን ይዤላችሁ ትመጣ ይሻላል አይሻልም? በኢንፎርሜሽን ተንተርሰን ብናወራ ጥሩ ነው ብዬ አስባለሁ። እና if you guys are interested መሆናችሁም በኮሜንት አሳውቁኝ። ካልሆናችሁ ከንቱ ልፋት እንዳይሆንብኝ አሳውቁኝ። በዚህ ጉዳይ ሪሰርች አድርጌ በደንብ ኢንፎርሜሽን አጠናክሬ እመጣለሁ። እንደዚህ አይነት አሉ፣ ቼክ them out። የተለያዩ ኦንላይን ስራዎች እንደ ሶሻል ሚዲያ ማኔጅመንት አሉ ኢትዮጵያ። አሁን እሱ በደንብ የተሰራበት ነው ያለ like kids my age you guys are earning 100,000 ምናምን የተለያዩ ሰዎች አንድ አካውንት አይደለም ግን የተለያዩ ሰዎችን like አንድ 5 ሰው ካገኙ እያንዳንዱ 20,000 ወር ከዛ በታች ምናልባት 15,000 ምናምን I think ያለው ማርኬቱ እንዲያ ነው ብዬ አስባለሁ። እና ያው ስታባዙ close to 100k a month 100,000 ብር ያገኛሉ ወጣቶች የኔ እድሜ የኔ ኩያ። አንዳንዶች ደግሞ ታናናሾች like 3 ምናምን ዓመት ታናናሾች የማውቃቸው ራሱ ይህን ስራ የሚሰሩ ዩኒቨርሲቲ at the same time እየሰሩ ዩኒቨርሲቲ at the same time እየተማሩ፣ አንዳንዶች ደግሞ ስቲል ስራ ኖሯቸው ከስራቸው ጎን ለጎን የሚሰሯት እንዲህ አይነት ስራዎች አሉ። የተለያዩ like እዚህ ሀገር ደግሞ ኡበር መንዳትም ይቻላል። ኡበር ኦር ሊፍት በራሳችሁ ታይም ስለሆነ የምትሄዱት። ታክሲም አለ። I mean a lot of people do taxis but I think Uber አሁን እያዋጣ አይደለም የሚባል ነገር እየሰማሁ ነው። ግን ዞሮ እንደ ሳይድ ሀስልም ይቆጠራል። ምናልባት ኤትሲ ላይ፣ አማዞን፣ Shopify የተለያዩ እንደነዚህ አይነት ፕላትፎርሞችን
ክራፍት የምታደርጉ የእጅ ስራ ጎበዝ የሆናችሁ ሰዎች ይሄ ብቻ ጊፍት ያላችሁ ታለንት ያላችሁ ኤንድ ሁላችንም አለን። ያለማወቅ ነው እንጂ ችግሩ ያለ ታለንት ያለ ጊፍት የተፈጠረ ሰው የለም። ኦኬ ሶ ባይ ዘ ዌይ እኔ ምንም ጊፍት የለኝም የሚል ነገር እንዳይሰማችሁ እና እንደዚህ አይነት ስኪል ካላችሁ ያዋጣል ላያዋጣም የሚለውን ማርኬቱን አጥንታችሁ ግቡበት፣ አስተዋውቁ። ያንን ሳይድ አስል መስራት ትችላላችሁ። ይህንን ሴቭ የምታደርጉት ይሆናል። በስተመጨረሻ ደግሞ ምናልባት ቤት ያላችሁ አንዳንድ ሰዎች ምን እያደረጉ ነው መሰላችሁ? በአይኔ ያየሁት ላይክ ቤት የራሳቸው የገዙ ማለት ነው። ያው ሞርጌጅ ይከፈላል ምናምን ሰው ከላይ እነሱ ይኖራሉ፣ ከስር ኤርቢኤንቢ ያደርጉታሉ። ብዙ ፈረንጆች እያደረጉ ነው። ሀበሻ ትንሽ አጋጥሞኛል አንድ ሁለት ሰው። ብዙ ግን እየሰራ ያለ አይ ዶንት ኖ አላቅ አምና 100% ሹር። ግን ኤርቢኤንቢ በጣም እያዋጣቸው ያለ ይመስላሉ ካለው እንትን አንጻር ነው። ዩ ካን ትራይ ዳት ሪሞዴል አድርጋችሁ ቤዝመንቱንም ሆነ ወቨር የቤታችሁን አይነት ተመልክታችሁ በዚህ መልኩ ብሄድ ያዋጣኛል የምትሉት ካለ ትንሽ ኢንቨስት አድርጋችሁ ወደዛ አጥንታችሁ፣ ግን ስለተባለ ሳይሆን አጥንታችሁ በእውቀት ብትመሩ የተሻለ ነው እና እንደዛ ማድረግ ትችላላችሁ። የተለያዩ ሳይድ ሀስሎች ማይጠቅማችሁን እቃ የሆነ ጊዜ ተጠቅማችሁ ግን ስቲል የሚሰራ ቁጭ ያረጋችሁት ነገር ካለ እንደ ኦፈር አፕ ላይ ክሬግሊስት ብንት ነው የሚባለው I forgot but there is one that starts with the letter V እንደዛ አይነት አፖች ላይ ሴል ማለት ትችላላችሁ። even on Facebook marketplace you know that right እቃችሁን ቴብል ካለ ብቻ የሚሸጡ ነገሮች ካሉ ጃንክ ከመሰብሰብ የሆነች ካሽ ማግኘት ትችላላችሁ ሸጣችሁና ቤታችሁን ዲክላተር ማድረግ ወደ ካሽ መለውጠው ቃለኝ ይሁንን ብሎ ተመልክቶ ለዛ ማድረግ ትችላላችሁና yeah, that's something you can do because according to a recent report, so far, ያስቀመጠው 36% of Americans have at least one side hustle. At least one side hustle. 36% of the American people አላቸው። ይሄ የሚያሳያችሁ ምንድነው? ሞር አሁን ሳይድ ሀስል እየተለመደ እንደሆነ ያሳያችኋል እና እናንተም እያያችሁ የምትገቡበት አይከፋ። So try that out and see for yourself. at least የምታደርጉት ነገር እንዲኖራል። ከዛ ሌሎቹን የነገርኳችሁን ቲፖች ደግሞ አፕላይ ማድረግ ትችላላችሁ። alrighty guys, I hope የዛሬ ቪዲዮ ጠቅማችኋል ብዬ አምናለሁ። መስማት ማዳመጥ ብቻ ሳይሆን ወደ ተግባር ብትለውጡት ጥቅም ታገኙበታላችሁና I'll see you guys in another video.